ኔክስት የምናየው ሲቪላይዜሽን ሜሶፖታሚያን ሲቪላይዜሽን እንግዲህ ሜሶፖታሚያ የምትባለው ቦታ እንግዲህ በሁለት ሪቨሮች መካከል ያለች ነች። ቴግረስ እና ኤፍራተስ በሚባሉት በእነዚህ ሁለት ሪቨሮች መካከል ላይ ያለች ቦታ ነች ማለት ነው። ኢቭን ሜሶፖታሚያ የሚለው ቃሉ በግሪክ ሲተረጎም ላንድ ቢትዊን ሪቨርስ ወይም ኢን ቢትዊን ሪቨርስ በሪቨሮች መካከል ያለ ተብሎ ይተረጎማል ማለት ነው። እንግዲህ ሜሶፖታሚያ አካባቢ ላይ ከነበሩት ሲቪላይዜሽን በቀዳሚነት የሚጠቀሰው የሱሜሪያ ወይም ሱሜሪያን ሲቪላይዜሽን ብለን የምንጠራው ነው ማለት ነው። 2900 ቢሲ አካባቢ የነበረ ሲቪላይዜሽን ነው። ከዛም እንግዲህ እነዚህ ሲቲ ስቴቶች ወይም በሱሜሪያ ሲቪላይዜሽን ጊዜ የነበሩ ሲቲ ስቴቶች ሉጋልስ በሚባሉ ንጉሶች ይመሩ እንደነበረ እንረዳለን ማለት ነው። ኔክስት የምናየው እንግዲህ የሱሜሪያኖች አቺቭመንት ነው። የራሳቸው የሆነ አቺቭመንት እንደነበራቸው በወቅቱ እንረዳለን። በወቅቱ የነበሩት ኪንጎች እንግዲህ ሪፕሬዘንታቲቭስ ኦፍ ጋድስ ተብለው ይታመኑ ነበር። ሱፕሪም ፓወር አላቸው። አብዛኛውን ይሄ በኤንሺየንት ወርልድ ሲቪላይዜሽን ጊዜ የነበሩት ሩለሮች ሪፕሬዘንታቲቭ ኦፍ ጋድስ ተብለው ይታመኑ እንደነበረና በህዝቡም ከፍተኛ አመለካከት ይሰጣቸው እንደነበረ እንረዳለን። ከዛም በተጨማሪ በወቅቱ የተለያዩ ፋርመሮች፣ ፕሪስት፣ ሶልጀርስ፣ ክራፍትስሜን፣ ትሬደርስ እንደነበሩ ብዙ ኮንትሪቢዩሽን እንዳላቸው ለዚህ ሲቪላይዜሽን እንረዳለን። ከዛም በተጨማሪ ፕሎው እርሻ፣ እንዲሁም ደግሞ ብሮንዝ ቱልስ ከብሮንዝ የሚሰሩ የተለያዩ እቃዎችን፣ አስትሮኖሚ፣ ማት እነዚህ ሁሉ ነገሮች ላይ ሱሜሪያኖች ብዙ አቺቭመንት እንዳደረጉ ብዙ ኮንትሪቢዩሽን እንዳደረጉ እንረዳለን። ከዛም በተጨማሪ ከ1 ሰዓት 60 ደቂቃን ያገኘ ነው ከነሱ ነው። 60 ደቂቃ የምትባለውን አቆጣጠር ከነሱ ነው ያገኘ ነው። የሰርክል 300 ዲግሪ ከነሱ ነው ያገኘ ነው። በዋነኝነት እንግዲህ አሁን ሜንሽን ያደረግናቸው የሱሜሪያኖች አቺቭመንት ነው ማለት ነው። እንግዲህ ከዛም በተጨማሪ የራሳቸው የሆነ ራይቲንግ ሲስተም ነበራቸው። ይሄ ራይቲንግ ሲስተም እንግዲህ ኩኒፎርም ይባላል። 3200 ቢሲ አካባቢ ዴቨሎፕ የተደረገ ራይቲንግ ሲስተም ነው። ይሄ ራይቲንግ ሲስተም የሚጻፈው ሸክላ ወይም ጭቃ ላይ እንደነበረ እንረዳለን። ሹል በሆኑ ነገሮች ይጻፍ እንደነበረ እንረዳለን። ይሄ እንግዲህ ራይቲንግ ሲስተም ነን አልፋቤቲክ ነው። ኮምፕሌክስ ላይክ ሄሮግላይፊክስ። ሄሮግላይፊክስ እንግዲህ እንዳልኳችሁ ኮምፕሌክስ ነው። ምክንያቱም የተቀላቀለ ነገር ነው የሚጠቀመው። ፒክቸር ይጠቀማል፣ ሲምቦል ይጠቀማል። ስለዚህ አንድ ወጥ የሆነ አልፋቤቲክ ኦርደር የለውም። ስለዚህ ኮምፕሌክስ ነው ማለት ነው። ከዚህ በተመሳሳይ ኩኒፎርምም ኮምፕሌክስ እንደሆነ ነን አልፋቤቲክ ኦርደር እንደሌለው እንረዳለን ማለት ነው። ከዛም በተጨማሪ ሎብስ፣ አርት፣ ሳይንስ፣ ካሌንደር ሜኪንግ ላይ እነዚህ ሁሉ ቦታዎች ላይ ሱሜሪያኖች የራሳቸውን የሆነ አሻራ ጥለው እንዳለፉ እንረዳለን ማለት ነው። ከዛም በኋላ የምንመለከተው እንግዲህ ባቢሎን ኤንድ ሀሙራቢ ስለሚባሉት ስለነዚህ ሲቪላይዜሽኖች ነው ደግሞ የምንመለከተው። ባቢሎን የሚለው ቃሉ ሲተረጎም በእንግሊዝኛ ጌት ኦፍ ደ ጎድ ማለት ነው። እንግዲህ የባቢሎን ንጉስ የነበረው ኪንግ ሀሙራቢ ነው። ከ1792 እስከ 1750 ቢሲ በነበረው ታይም የነበረ ንጉስ ነው። ይህ ንጉስ እንግዲህ ኢንትሮዲውስ ያደረጋቸው ኮድ ኦፍ ሎው ይሄ ሲቪል ኤንድ ክሪሚናል ሩል የሚባሉትን እነዚህ ኮድ ኦፍ ላው ኢንትሮዲውስ እንዳደረገ ይሄ የወንጀለኛ መቅጫ ህግ እነዚህን የመሳሰሉ ነገሮችን ኢንትሮዲውስ እንዳደረገ እንረዳለን። ነገር ግን ይሄ ኢንትሮዲውስ ያደረገው ክሪሚናል ሩል በጣም ሃርሽ እንደነበረ፣ አንኢኳል ፓኒሽመንት እንደነበረ እንረዳለን። ክሪሚናል ሩሉ በተለይ ነገር ግን ለፊውቸሩ ከዛ በኋላ ለሚነሱት ሲቪላይዜሽኖች ሞዴል እንደነበረ እንረዳለን ማለት ነው። ይሄ ሰው ኢንትሮዲውስ ያደረጋቸው ኮድ ኦፍ ሎውስ። አሲሪያን ኢምፓየር በዋነኝነት ሆምላንዱ ኖርዘርን ኢራቅ አካባቢ ላይ የነበረ ነው። ካፒታሉ ደግሞ ሁለት ካፒታል ነው ያለው፣ አሹር ኤንድ ኒኔቬ ብለን የምንጠራቸው ሁለቱ ቦታዎች ላይ ካፒታል እንደነበረው እንረዳለን። አሲሪያን ኢምፓየር ሮማን ኦፍ ኤዥያ ተብሎ የሚጠራ እንደነበረ እንረዳለን። ለምንድነው ሮማን ኦፍ ኤዥያ የተባለው? ሮማናውያን በወቅቱ እንግዲህ ኮንከር በማድረግ ቦታ በግዛት ቀጥቅጦ በመግዛት የሚችላቸው የሚወዳደራቸው አልነበረም። ስለዚህ እነዚህም አሲሪያኖች እንደዚሁ እየተስፋፉ ብዙ ቦታዎችን የያዙ እንዲሁም ደግሞ ጠንካራ የሆነ አርሚ የነበራቸው ስለነበሩ ሮማንስ ኦፍ ኤዥያ ተብሎ ይጠሩ እንደነበረ እንረዳለን። እንግዲህ አርሚያቸው ወይም ጦራቸው ካቫላሪ፣ ይሄ ፈረሰኛ፣ እግረኛ፣ ጦረኛ እነዚህን ሁሉ የመሳሰሉ ነገሮች እንደነበራቸው፣ ሴጅ ዋርፌርን ይሄ ከቦ መውጋትን ማለት ነው። እነዚህን አይነት ነገሮችን በደንብ ፕራክቲስ ያደረገ በወቅቱ ጠንካራ አርሚ እንደነበራቸው እንረዳለን። ሶሳይቲያቸውም በውስጡ እንግዲህ ኖብሎችን፣ ላንድ ኦነሮችን፣ ትሬደሮችን፣ ወርከሮችን እንዲሁም ደግሞ ትንሽ ስሌቮችን የያዘ ነበረ። ስለዚህ ሶሳይቲያቸው ከነዚህ አይነት ክላሶች የተጠቃለለ ወይም የተካተተ እንደነበረ እንረዳለን። የአሲሪያን ኢምፓየር ማለት ነው። አሲሪያ እንግዲህ እንዴት ፎል እያደረገ መጣ የሚለውን ስንመለከት ከ7ኛው ሴንቸሪ በኋላ ነው ዲክላይን እያደረገ የመጣው ይሄ አሲሪያን ኢምፓየር። አሹር ኤንድ ኒኔቬ የሚባሉት እነዚህ ሁለቱ እንግዲህ ካፒታል ሲቲዎቹ ናቸው ብለናል። እነዚህ ሁለት ካፒታል ሲቲዎች በባቢሎናውያን እና ሜዲስ በሚባሉት ዲስትሮይ እንደተደረገ፣ በዚህም መንገድ እንግዲህ የአሲሪያ ኢምፓየር ፎል ሊያደርግ እንደቻለ ሊወድቅ እንደቻለ እንረዳለን። ከውጭ ወራሪዎችን በተጨማሪ ፕሮብሌም ኦፍ ሰክሰሽን ይሄ ትሮን ንግስናውን ለመውሰድ
እርስ በርስ እዛው ሀገሪቱ ውስጥ የነበረው አለመስማማት መዋጋት አሲሪያን ኢምፓየር እንዲዳከም ሌተር ደግሞ እንዲወድቅ ምክንያት ሆነዋል ማለት ነው። ይሄ አሲሪያን ኢምፓየር ከወደቀ በኋላ እንግዲህ ባቢሎኒያን ኢምፓየር የሚባለው ኢምፓየር እዛ አካባቢ ላይ እንደ አዲስ እንደተሰራ ኢመርጅ ሊያደርግ እንደቻለ እንረዳለን ማለት ነው። ይሄ ኒው ባቢሎኒያን ኢምፓየር የሚባለው እንግዲህ ፋውንድ የተደረገው ናቦፕላሳር በሚባለው ንጉስ ነው ማለት ነው። በ626 ቢሲ የነበረ ሰው ነው ናቦፕላሳር። ይሄ የዚህ የባቢሎኒያን ኢምፓየር ግሎሪ በተለይ በጣም ይሄ ከፍተኛ ፒክ ላይ የደረሰው ናቡከደነዛር ወይም ደግሞ በአማርኛው ናቡከደነጾር ተሰከንድ ተብሎ በሚጠራው ንጉስ እንደሆነ እንረዳለን ማለት ነው። ባቢሎኒያን እንግዲህ የሚታወቁበት ጋርደን አላቸው። በወቅቱ የተሰራ ጋርደን ነው። ከዛ ጋርደን በተጨማሪ የተለያዩ ዎልስ፣ ፓላስ ተሰርተው እንደነበሩ በወቅቱ እንረዳለን። 7 ወንደርስ ተብለው ከሚጠሩት ጋር እንደሚቀላቀል እንረዳለን ማለት ነው። ባቢሎኒያን ኢምፓየር እንግዲህ በ539 በፐርሺያን ኮንከር እንደተደረገ እንደተያዘ እንረዳለን።